ዋትስአፕ ኤቭሪባዲ ሾሚ በቶሚ እንደምን አላችሁ እንደምሰነበታችሁ። እንግዲህ ዛሬ ገጭ ብዬ ፊት ለፊት መጥቼላችኋለሁ። እንግዲህ ዛሬ ፊት ለፊት የመጣሁበት ምክንያት ታይትሉ ላይ እንደምታዩት ከባድ ነው። ከባድ ነው። ላይፍ ከባድ ነው። ብዙ ነገር ከባድ ነው እና በቃ ከልቤ እንዲህ ቁጭ ብዬ የተወሰነ ደቂቃ ላውራችሁና ሀሳቤን ልግለጽ ብዬ ነውና ምን መሰላችሁ፣ ዩቲዩብ ተመልሼ በዚህ ዓመት ስጀምር ብዙ እቅዶች ነበሩኝ። እንዳልኩኝ ወደ ህዳር አካባቢ ላይ ምናምን ጀምራለሁ ምናምን ባልኩት ጊዜ ነው የጀመርኩት። ከጀመርኩ ኦልሞስት 2 ወር ከምናምን 3 ወሩ ላይ ሞላኝ አይመስለኝም። አይሮን ነው ግን 3 ወር ሊሞላኝ ነው። ግን በዚህ 3 ወር ባልሞላ ጊዜ ውስጥ 18 ቪዲዮዎችን አፕሎድ አድርጌያለሁ። ኢቭን አንዳንዴ በሳምንት 2 ምናምን እየለቀኩ ማለት ነው። እና ከመጥፋቴ አንጻር የዩቲዩብን ቪው ኤክስፔክት አድርጌው ነበር። ምክንያቱም ሁሌ ጠፍቼ ስመጣ የሆነ ያለ ግን አቬሬጅ ቪው ቢያንስ በ24 ሰዓት ውስጥ 10,000 ሆነ 8,000 ምናምን ብቻ ይሄዳል። ግራጁዋሊ የሆነ እያደገ የሚሄድ ነገር ነው አውቀዋለሁ። እና ሌትሊ ግን እዚህ ህንድ የሄድኩትን ቪዲዮ አይታችኋል። ህንድ ሄጄ ብዙ አይነት አይዲያዎች ነበሩኝ ህንድ የመስራት። ህንድ 20 ቀን ነበር የቆይቱና በ20 ቀን ውስጥ አትሊስት 8 ቪዲዮ ዩቲዩብ ቪዲዮ ምናምን ለመስራት አስቤ ነበር የሄድኩት። ማልዋሻችሁ ማለት ነው። 8 ነው ዩቲዩብ ቪዲዮ ግን የሰራሁት 4 ነው። 4 ዩቲዩብ ቪዲዮ ነው የሰራሁት ካሰብኩት በታች ማለት ነው። እና ለምን ካላችሁኝ ዘ ፓስት 4 ምናምን ቪዲዮዎች አንደኛውን አጥፍቼዋለሁ። እንዳሰብኩት አልሄድም እና ከባድ ነው የሚለው ታይትልም በእንደዚህ አይነት ጉዳይ ነው። የሆነ ነገሮች እንዳሰባችሁት ምናምን አይሄዱም። ግልጽ ነው። ሰው ነንና እንዳሰብነው እንዳቀድነው ሁሉ ነገር ይሆንልንም ፈጣሪ በፈቀደው ነውና እና ምንድነው የተፈጠረው እዛ ህንድ ቪዲዮዎች ላይ እንዳሰብኩት የሰሯቸው ቪዲዮዎች እንዳሰብኩት ሪች አልነበራቸውም። ሰው ጋር አይደርሱም። በጣም ነው የወረዱት። ኢቭን ዩቲዩብ ጠፍቼ መጥቼ ራሱ እንደዚህ አይነት ኢቭን ስጀምር ራሱ እንደዚህ ስትራግል ያላረኩበት አይነት ቪው ነበረ። በተለይ መጨረሻው የታጅ መሃል ቪዲዮ አሁን አውርጄዋለሁ። ምክንያቱም 3 ቀን አየሁት ምንም እየተሻሻለ አይደለም ምናምንና አውዝ ላይክ እንዴ ምን ሆነ ነው ዩቲዩብ ምናምን ብዬ ከዩቲዩብ እንትን ጋር ራሱ አውርቼ ነበር። ከዩቲዩብ ጋር ራሱ ተጻጽፌ ነበር። ምክንያቱም ቪዲዮዎቼ እንደዚህ ሆነ ያውቁ ግራጁዋሊ እያደገ የነበረው በተለይ ኮንሲስታንት ስትሆኑ ያድጋል። በቃ እኔ በየሳምንቱ አክቲቭ ነኝ። በየሳምንቱ ዩቲዩብ ላይ ያለው ምናምን ይታያል እና መጀመሪያ እንደመጣው አካባቢ በቃ 10,000 ምናምን ነበር አሁን የሚታይልኝ። አሁን ተመልሼ ስመጣ ከዛ እያደገ 20,000 የሆነ አቬሬጅ ቪው ከዛ 30 40 የሆነ ወደ 50 የተጠጋ ነበር። ከዛ ግራጁዋሊ ለምን እንደሆነ አላውቅም እዛ ሄጄ 2 ቪዲዮ እንደለቀኩኝ ጭራሽ መውረድ ጀመረ እና ወረድ ጭራሽ መውረድ ጀመረ። አይ ቆይ ይሄ ድንገት ይሆናል ምናምን ብዬ ቀጣይ ሌላ ቪዲዮም ስለቅ እሱም ወረደ። ከዛኛው በታች ሆነ። ከዚህ መጨረሻ ደግሞ በቃ ታጅ መሃል በጣም ላይክ የሚያምር ቦታ ነው። የሚወደድ ቦታ ነው። ብዙ ሰው 7 ወንደርስ ስለሚባል የሚጎበኝ ቦታ ስለሆነ እሱንም መጎብኘቴ ስለማይቀር ብዬ እሱን ቪዲዮም ሳየው ወረደ። ጭራሽ እሱ ደግሞ ኤክስፔክት ማላረግ ኢቭን አሁን ይሄ ቪዲዮ ስንት እንደሚታይ አላቅም ቱ ቢ ኦነስት። ግን ሐሳቤን አስተላልፌ ከደረሰልኝ ብዬ ነውና ምንድነው ሁሉ ነገር እንዳሰብነው እንደማይሄድ ምናምን ግልጽ ነው። ነገሮች እንዳሰብነው እንደማይሄዱ እንዳቀርናቸው እንደፈለግናቸው እንደማይሄዱ ግልጽ ነውና ይሄን በዛው ለወጣቱ ወር እንዲህ በጣም መስራት ለሚፈልግ ሶሻል ሚዲያ ላይም ሆነ ምንም ነገር ላይ በጣም እየጣራችሁ ያልሆነላችሁ ብዙ ሰዎች አሉ። እየሆነላችሁም ያልሆነ ሰዎች አሉና ዲሞቲቬትድ እንዳትሆኑ ለማለት ነው። እውነቴን ነው እላችሁ። በምታስቡት በምትወዱት በምታስቡትም ሆነ በምታቅዱት ነገር ላይ ብዙ ችግሮች ይገጥማችኋል። ከባድ ነው ህይወት እና እኔም ልላችሁ የፈለኩት ምንም አይነት ነገር ላይክ ራሳችሁን ላይክ እንድትጥሉ እንዳያረጋችሁ። እኔ ባላሻችሁ እንደዚህ እየወረደ ሲመጣ በጣም ለዛ ነው ህንድ ውስጥ ቪዲዮ መስራት አስጠላኝ። ቪው እንዳሰብኩት እየሄደ ሳይሆን ሲቀር ያሰብኳቸው ቪዲዮዎች እንዳለ ትቼ በቃ የተወሰነ በቃ አትሊስት እዚህ ድረስ ከመጣሁ አይቀር የተወሰነ ቪዲዮ ልስራ ብዬ ነው 4 ዩቲዩብ ብቻ ሰርቼ የመጣሁት ማለት ነው። በዛ ሄዶ በጣም አክቲቭ ነኝ እንዳልኳችሁ በየሳምንቱ ኢቭን እዛ ሆኜ በ3 ቀን ልዩነት ውስጥ ላይ የለቀኩበት ጊዜ ነበር። ግን ስላልታየ ኦኬ በቃ ከዚህ በኋላ በሳምንት አንዴ። ምክንያቱም ከዚህ በኋላ ያለኝ የዩቲዩብ እቅዶች በጣም ያለቀኳቸው ብዙ ትላልቅ ፕሮጀክቶች አሉ የዩቲዩብ የሰራኋቸው ማለት ነው። ላይክ አንዴ ዩቲዩብን ቀስቀስ ስላድርገው ሰው ቢቦይ ቶም ዩቲዩብ ላይ እንደተመለሰ እንዲያቅ ቭሎጎች ምናምን ዝም ብዬ እዚህም እዛም ልስራ ምናምን ብዬ ነው እንጂ በጣም ትላልቅ ፕሮጀክቶች ይዣለሁ። ኢቭን ያለቀኳቸው ቪዲዮዎች በጣም አሪፍ ከሰው ጋር በደንብ ኢንጌጅ የሚያደርግ ምናምን እና
እነሱን መጀመሪያ ዩቲዩቤን እንዲለመድ ድጋሚ ላድርገውና ወደ ትልቆቹ ስራዎች እገባለሁ ምናምን ብዬ ነበር ሀሳቤ። ግን ጭራሽ እያደገ የነበረው ፔጅ ጭራሽ አሁን ደግሞ ወደማላስበው ሽቁልቁልቁል ሲል ዲሞቲቬት አድርጎኝ ነበር። በቃ እንዳልሰራ ይቅር አሁን ትንሽ እንደውም አልስራ በቃ ምናምን። ምክንያቱም በዚህ ሳምንት መልቀቅ ያለብኝን ቪዲዮ ልለቅ አልቻልኩም። እኔ ላይ የሚፈጠረውን ደካማነት እናንተ ላይ እንዲፈጠር ስለማልፈልግ እንዲማወሩ በዚህች ስላልታየልኝና ቪዲዮን አጥፍቼዋለሁ ብያቸዋለሁ። ምክንያቱም መታየት ያለበት ስላልታየ ፔጅ ላይ መኖሩ ጥቅሙ አልታየኝም። ጀስት ለመልቀቅ ብቻ አይሆንም፣ እንደዚህ መታየት ያለበት ቪዲዮ ነው ብዬ ታጅማሉ ማለት ነውና በጣም ዲሞቲቬት ያደርጋል። እና የምትሰሩ ሰዎች ደግሞ ታውቃላችሁ የሆነ ለፍታችሁ እንዳሰባችሁ ሳይሆን ሲቀር የሆነ ስሜት ይሰማችኋል። እኔ የተሰማኝ እንደዛ ነው። ልፋቴ የሆነ ነገር ቁጭ ብዬ ኤዲት ማድረገውም እቺ ተነስቼ መቀርጾም እኔ ወድጄው ነው የምሰራው ብያቸዋለሁ። በዩቲዩብ እስከዛሬ ያገኘሁትን ብር የተናገርኩበት ቪዲዮ አለ። ልክ ህንድ እየሄድኩ የሰራሁት ማለት ነው። ልምከራችሁ እየመከርኳችሁ ምናምን ብዬ ስለ ሶሻል ሚዲያ እኔ ይህንን ዩቲዩብ የምሰራው በጣም ስለምወደው ነው። እግዚአብሔር ነው የምላችሁ። በጣም ቪዲዮ መስራት ለእኔ እኔ እንጃ ከምታስቡት በላይ የቪዲዮ ፍቅር ያለው ሰው እኔ ነኝ። በጣም ነው የምወደው ቪዲዮ መስራት፣ ካሜራ ማየት፣ ካሜራ መግዛት፣ የቪዲዮ ኢኩዊፕመንቶች የተባሉ ነገሮች ሙላ እኔ አፈቅራለሁ ነው የሚባለው። በጣም የምወድ ሰው ነኝ እና ለእኔ ኢንተረስቲንግ ነው ቪዲዮ መስራት። በቃ የኔ ኢንተረስት ነው ቪዲዮ መስራት ምናምን እና ወድጄው ነው የምሰራው። ኢንካሙ እንዳልኳችሁ እዛ ቪዲዮ ላይ ዩቲዩብ ከ2012 ምናምን ጀምሮ ነው እስከ አሁን ያለሁት እና ያ ሁሉ ዓመት የሰራሁትን ኦር ደግሞ ያለሁበትን ያህል አላገኘው ብሩን እዛ ላይ ገልጬላችኋለሁ ምን ያህል ለዛ ሁሉ ዓመት የሰራ ሰው ትንሽ እንደሆነና አሁን ያሉት አሪፍ የምትሏቸው ዩቲዩበሮች በወር የሚያገኙት ብር ነው ያኛው እኔ እስከዛሬ የሰራሁት። እና በጣም በቃ ገርሞኛል ማለት እንዴት ዲሞቲቬት ሆንኩ ሁላ ብዬ። ምክንያቱም በቃ በዚህ ሳምንት አሁን ያሰብኩት ቪዲዮ ነበር መልቀቅ ያለብኝ የተሰራ ምናምን፣ ግን ኖ አይ ዋና ላይክ ለልቤን መውራት ደግሞ እፈልጋለሁ እንደዚህ ካሜራ ላይ። ምክንያቱም ትንሽ ተሰምቶኝ ስለነበረ ያ ስሜት እንዲቀጥል አልፈልግም እኔ ላይ። ሌላ ሰውም ደግሞ እንደዚህ አይነት ስሜት ስለሚኖረው ያ ስሜት እናንተ ላይ ሊቀጥል አይገባም። ትንሽ እንኳን ሞቲቬት ማድረጋችሁ ከሆነ ብዬ ነውና ሊቀጥል አይገባም። እኔ በጣም እሱን ስሜት እኔ ላይ እንዲሆን ስለፈቀድኩለት ራሱ ምን ነካኝ ያልኩት። ምክንያቱም በቃ አልታየማ ችግር የለውም ቀጥ ያለው ቪዲዮ ይታያል ምን ሰው ነበርኩ። አሁን ግን የሆነ ነገር አልኩኝ ለምን እንደሆነ ባላቅምና አሁን የሆነ ስራ ሰራችሁ አልሆነላችሁም፣ ቀጣይ የምትሰሩ ስራ ሊሻሻል ይችላል። ምክንያቱም እንዳልኳችሁ በፈጣሪ ተማመኑ፣ በእግዚአብሔር ተማመኑ። ላይክ የምታምኑት ነገር ሲኖር የምትተማመኑበት ነገር ሲኖር አሪፍ ነው። በተለይ ስራ ላይ ምናምን ህይወት እንዳሰባችሁት አይሆንም። ስራ እንዳሰባችሁት ላይሄድ ይችላል። አላማችሁ እንዳቀዳችሁት ላይሆን ይችላል። ሁሉ ነገር ፈጣሪ እንደፈቀደው ነው የሚሆነው። እሱን ነገር እወቁ። እግዚአብሔር ነው የምላችሁ። ህይወት ከባድ ነው፣ ግን ፈጣሪ እንደፈቀደው ነው የሚሆነው። እናንተ እንደፈለጋችሁ ሳይሆን ፈጣሪ እንደፈቀደው ነው። ፈጣሪ ደግሞ ሊዘገይ ይችላል እንጂ አያረፍድም። በቃ ሊዘገይ ይችላል ስላችሁ የሚዘገየው አንድ ነገር ጠይቃችሁት ያላረገላችሁ በዚህ ሰዓት መሆን ስለሌለበት ነው። እውነቴን ነው የምላችሁ፣ በዚህ ሰዓት መሆን ስለሌለበት ነው እንጂ አርፍዶ ከረፈደ ሆኖ ምናምን አይደለም። ቆይቶ እናንተ ካሰባችሁት በኋላ ከሆነ ያ ነገር መሆን ያለበት በዛ ሰዓት ስለሆነ ነው እንጂ ሌላ ዲሞቲቬት የሚያደርጋችሁ ነገር ሊኖር አይገባም። በቃ ህይወት በጣም ከባድ ነው። ሀስል በተለይ ወጣት ነን ሁላችንም። አሁን በተለይ እኔ ለወጣቶቹ ለሚሰሩት ወጣቶች ሶሻል ሚዲያ ላይም ሆነ ከሶሻል ሚዲያ ውጭ ብቻ ለሚለፋ ወጣትና ስራውን ለሚወድ ወጣት ህይወት ከባድ እንደሆነ አውቃለሁ ምናምን፣ ግን በቃ ምንም ቢሆን በራሳችሁ ተማመኑ፣ በስራችሁ ተማመኑ። ምንም አይነት ነገር ዲሞቲቬት እንዲያደርጋችሁ መንገድን ቦታ አትስጡት። እና አንድ ነገር አለመሆኑ እንደውም ሞር ሞቲቬት ሊያደርገን ይገባል ብዬ አስባለሁ። አንድ ነገር እንዳሰብነው አለመሄዱ ሞር ሞቲቬት ሊያደርገን ይገባል። በቃ እንዴት ይሄ ያልሆነም ኦኬ ከዚህ በላይ መስራት አለብኝ ብዬ እንዳስብ ነው መሆን ያለብኝ። እና እኔ ላይ ያየሁትን ድክመት ደግሜ ማየት አልፈልግም ራሴ ላይ፣ እና ሌላ ሰው ላይ ማየት አልፈልግም። በተለይ በጣም ለምንጥር ሰዎች እንደዚች አንዳንድ እንቅፋቶች የሚያስደነግጡን ከሆነ ሩቅ ላንጓዝ ነው። ሩቅ ለመጓዝ ደግሞ ትንሽም ሆነ ትልቅ እንቅፋት እኛን ሊያስደነግጥን አይገባም ብዬ አስባለሁና ህይወት ከባድ ነው። እያንዳንዱ እያሳለፍን ያለ ነው። በተለይ እንደ ወጣት ለመስራት ለምንጥር ወጣቶች እያሳለፍን ያለነው ነገሮች በጣም ከባድ ነው። ግን ዲሞቲቬትድ ልንሆን አይገባም። እና እኔ አሁን ዩቲዩብ ላይ የሆነ ሽንኩርት እኔ ዩቲዩብን በጣም ስለምወደው በጣም መቀጠል እፈልጋለሁ። ላይክ
ይሰማል አላውቅም። ለሽንኩርት የተባለ የረበሸኝ እና ዲሞቲቬትድ ልንሆን አይገባም። ዲሞቲቬትድ ልንሆን አይገባም በእያንዳንዱ ነገር እና ሁላችንም በምንፈልገው በተለይ ደግሞ እየወደድነው ለምንሰራው ስራ በተለይ እየወደድነው ለምንሰራው ስራ ተስፋ መቁረጥ ወይ ደግሞ እንዴት አልሆነ ምናምን ብለን ማሰብ አለብን ብዬ አላስብም። እና እኔ እንደውም አሁን ላይ ምን እፈልጋለሁ መሰላችሁ? አሁን ዩቲዩብ እንዲታይልኝ የሆነ ሰው እፈልጋለሁ። ለምሳሌ ክሊፕ የሚያደርግ ቪዲዮቼን ክሊፕ እያደረገ ቲክቶክ ላይ ፖስት እንዲያደርግ ፈልግ። ምክንያቱም እንደሱ ሲደረግ ሞር ሰው እንደ ይሄ ቪዲዮ ኬት ነው ምናምን ብሎ ሰርች የማድረግ እድሉ ከፍተኛ ስለሆነ እንደውም በዚሁ አጋጣሚ ክሊፕ የምታደርጉ ሰዎች ምናምን አሮን ነው የኔን ቪዲዮዎች የኔን ዩቲዩብ ቪዲዮዎች እየቆረጣችሁ ቲክቶካችሁ ላይ አሪፍ አሪፍ መትሉን ፓርት የአይታችሁት ቪዲዮን እየቆረጣችሁ በዛውም ቲክቶካችሁን ታሳድጉበታላችሁ። ሙሉን አይደለም ሙሉ ዩቲዩብ ቪዲዮን ቲክቶክ ልቀቁ ሲሆን የሆነ ፓርት እየቆረጣችሁ የሚያጓጓ የምትሉትን ፓርት እየቆረጣችሁ ቲክቶካችሁን አሳድጉበት። ለእኔም ይጠቅመኛል፣ ለእናንተም ቲክቶካችሁን ለማሳደግ ይጠቅማችኋል። አይ ዶንት ኖ እኔ ከዚህ በኋላም እንዳልኳችሁ በየሳምንቱ አክቲቭ መሆን እፈልጋለሁ። የሳምንት አሁን አክቲቭ ሆኜ የለቀኩትን ቪዲዮ አጥፍቼዋለሁ። ኔክስት ዊክ ላይ ወይ እለቀዋለሁ። ይሄኛው ቪዲዮ ራሱ ስንት እንደሚታይ አላቅም፣ ግን አይ ሆፕ ያሰብኩት ሰው ጋር እንደሚደርስ ወር ደግሞ ይሄን ማየት ያለበት ሰው ጋር እንደሚደርስ እና ስቲል የተሻሻለ የነበረው ቪዲዮ እንደሚመለስ ምክንያቱም ሆፕ አለኝ። ከዚህ በኋላ በጣም ዩቲዩብ ላይ ፎከስ ማድረግ ፈልጋለሁ። ሶሻል ሚዲያ ላይ በዚህ ዓመት በጣም ትላልቅ ፕላኖች ነው ያሉኝ። ከእግዚአብሔር ጋር የሰሩትን ስራዎች እንድታዩት በጣም እፈልጋለሁ። መታየት ያለባቸው ስራዎች ናቸው የሰሯቸው ብዬ ስለማስብ እነሱ ስራዎች ተለቀው እናንተ እንድታዩት በጣም ስለምፈልግ ነው እንደዚህ እየጓጓውና በጣም እየጣርኩ ያለሁት ባይገርማችሁ። እና ይሄን ለማለት ነው። ብቻ የዛሬው ቪዲዮ ላይ ከልቤ ከእናንተ ጋር ኮኔክት ለማድረግ እና እንደዚህ አይነት መንገድ ላይ ደግሞ ብዙ ሰው አለ ብዬ አስባለሁ። በተለያየ ስራ ላይ ሶሻል ሚዲያ ላይ ቢሆን እንዳልኳችሁና ህይወት ከባድ ነው እናውቃለን። ግን ምንም አይነት ከባድ ሲቹዌሽን ላይ ራሳችንን ማናጣበት ወይ ደግሞ ዲሞቲቬትድ ማንሆንበት ጊዜ ይሁን። በተለይ አሁን በወጣትነታችን ትንሽ ስህተት ከራሳችን ብዙ ነገር ዋጋ ያስከፍለናልና ለወጣቱ ምለው ምንም ነገር ዲሞቲቬት ያደርጋችሁ፣ ምንም ነገር ተስፋ ያስቆርጣችሁ። በጣም እኛን ለማንገዳገድ በተለይ ጎልማሳ የሚባሉ ሰዎች አሉ። ወይ ሶሻል ሚዲያ አልገባቸው ወይ እኛ እንድንሰራ አልፈቀዱልን የሆነ እኛን የሚናገሩ አንዳንድ ሰዎች አሉ። ሶሻል ሚዲያ የራሱ ቁጭ ብሎ እያንዳንዱ ሶሻል ሚዲያን እየሞከረ እየለፋ ያለውን ወጣት የሆነ ትንሽ ዲግሬድ ለማድረግ የሚሞክሩ አንዳንድ ማይሆን ሰዎች አሉና ምንጊዜም ቢሆን አላማችሁን ሳትረሱ አላማችሁን ሳትዘነጉ ቀጥተኛ አስተሳሰብ ይኖራችሁ። ኮንፊደንስ ይኖረን ለምንሰራው ነገር ኮንፊደንስ ይኖረን በልበ ሙሉነት እንስራና ቴንኪዩ ስላዳመጣችሁኝ። አይ ሆፕ ይሄንን ቪዲዮ ሁላችሁም ጨርሳችሁታል ብዬ አስባለሁ እና ያዳመጣችሁት ደግሞ ተጠቅማችሁበታል ብዬ አስባለሁ። እኔም በሞራል እንግዲህ ስራዎቼን እቀጥላለሁ። ምክንያቱም ወጣት ስንሆንና በተለይ ሶሻል ሚዲያ ላይ ያለን ሰዎች እንሰንፋለን። አንዳንዴ ትናንሽ ነገሮች ያታሉናል። ሁላችንም ላይ ወጣቱ ላይም ከሶሻል ሚዲያ ውጭም ያለ ወጣት ላይ ትናንሽ ነገሮች ያታሉናልና እባካችሁ በቃ አንታለል። እኔ እንደደከምኩትም ሰው እንዲዘናጋ እንዲደክም ስለማልፈልግ ነው ይሄንን የምሰራው። ለምንወደው በተለይ ደግሞ ለምንፈልገው ነገር ከምንም በተሻለ ጊዜያችንን ልንሰጥ ይገባል። ምንም አይነት መንገዳገድ ቢኖር ማለት ነውና ስላዳመጣችሁ በጣም አመሰግናለሁ። በቀጣዩ ዩቲዩብ ቪዲዮ እስከምንገናኝ ይመቻችሁ። ቆንጆ